الشاعرة مالت من مالتنا الشاعرة ماتريدية ሲባል የሚፈልገውና ማናቸው ጠንሳሾቹስ ምን ይመስላሉ እና ማናቸው የሚለውን ባጭሩ እንደ መግቢያ ጠቅሳችሁልኝ ለፉ بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا محمد وعلى آله وصحابته الطيبين الطاهرين ومن تبعهم بإحسان إلى يوم الدين بمكتل الحمد لله ስለዚህ ይሄንን አጋጣሚ በማግኘት ስለ አሽዓሪና ስለ ማቱሪዲ ለማብራራት ስለተጋበዝኩ አመሰግናችሁም ወዳለው በዚህ አጋጣሚ እሺ አሽዓሪና ማቱሪዲ ባሁኑ በሰሞኑን አዳዲስ የተለያዩ እንትኖች ስለሚሰሙ ማብራራቱ በጣም ወሳኝና አስፈላጊ የሆነ ጉዳይ ነው ማለት ነው الامام الاشعري اشعري የሚባለው ይሄ ለአቡ አልሐሰን አልአሽዓሪ የተሰጠ እንትን ነው ማለት ነው الامام ابو الحسن الاشعري ስማቸው علي بن اسماعيل ابن ابي بشر ይባላሉ ዘራቸው የሚመለሰው ወደ አቡ الحسن ወደ አቡ موسى الاشعري صاحب رسول الله صلى الله عليه وسلم የመልእክተኛው عليه الصلاه والسلام صاحب የነበሩ ከሷሃባዎች ውስጥ የነበሩ ናቸው አቡ موسى الاشعري وكمعاذ بن جبل ጋር ወደ የመን እንደሄዱና እዛ ተውሂድ الى توحيد الله ህዝቦችን እንዲጣሩ ከተላኩት እንግዲህ ሁለት ሰው ሲልኩ አንደኛው አቡ ሙሳ አልአሽዓሪ ነበሩ እና የሳቸው ዘር ናቸው አቡ الحسن الاشعري አሽዓሪ የሚባለው ያው በኑ አሽዓር የሚባሉ ቀቢላ ጎሳ ነበረች በኑ አሽዓር የምትባል ጎሳ ነገር ነበረች የመን ውስጥ ይኖሩ ማለት ነው እና ወደዛ በማስጠጋት ነው አቡ الحسن الاشعري የተባሉት ወደዛ በመመለስ ነው ዘራቸው በመመለስ ማለት ነው አቡ الحسن الاشعري ስማቸው አሁን እንደተጠቀሰ ሲሆን የተወለዱት ببصرة جنوب العراق بعراق بجنوب بس دوب بكل ነው የተወለዱት በስራ በተባለች ቦታ ላይ ነው ማለት ነው አቡ الحسن الاشعري የተወለዱበት አመት 260 እንደ ሂጅራ አቆጣጠር ይላሉ 260 እንደ ሂጅራ አቆጣጠር አቡ الحسن الاشعري የተወለዱ በስራ የተባለ ቦታ ላይ ተወለዱ እዛም ለተወሰኑ ጊዜ ኖረዋል ከሰለፎች ናቸው ማለት ነው أبو الحسن الأشعري نعم هو على قول هو من السلف كسلفوች የሚገቡበት ሁኔታ አለ በአንድ قول سنيد يعني በአንዳንድ ዑለማዎች ባስቀመጡት ሁኔታ ስናየው ማለት ነው ለምን ነብዩ عليه الصلاه والسلام በሐዲታቸው ብለዋል خير القرون قرني ثم الذين يلونهم ثم الذين يلونهم ثم يفشو الكذب በሐዲታቸው ይላሉ መልካም አመት ብሎ ማለት እኮ ጥሩ ዘመን ብሎ ማለት እኔ ያለሁበት አመት ነው